ልጁ ጋር ቤቱ በጥቆማ ሂዶ ነበረ። በጥቆማ ሲሄድ ጊዜ ደግሞ ልጁ አባቴ ያገትከው አንተ ነህ ከጠበቃውና ልጁ አንተ ነው አባታችን ያገትከው፣ አባታችን ስጠን የፈለግከው ነገር እንሰጥሃለን ብሎ ነው እየተናገሩት። በጣም ጭሆ በጣም ያሊ መናገር ማልችለው ቃላትን እየተናገሩ ነው። ኤርሚያስ ላይ በጣም ኃይለኛ ቃላት የተናገሩት ነበረው። እሱም ደግሞ በትዕግስት ነው የሚያዳምጣቸው ነበረው። ምክንያቱም ምንም ያላወቀው ነገር ነው። ሲጀመር አቶ ደረጀ የተደበቀ አንድ ቀን ተገኝቶ አያውቅም። የሚሰራቸው ስራዎችን በሙሉ አሳፍሮት ነው የሚደበቀው ነበረው። ነገር ግን በምንም በማይታወቅ ሁኔታ በሶስት መኪና በጥቁር መኪና ሰዎች በጣም ግብዳ የሆኑ ሰዎችን ጋርዶችን መጥተው ከመኪና ልክ ቤት ሊገባ ሲል በላይ ጠብቀውት አፍኖ እንደወሰዱት ነው የታወቀው። በጣም ብዙ ሰዎች መጥተው አፍኖ እንደወሰዱት በጣም ደስ ብሎኛል። የበለጠ ነገር ቢያጋጠሙ እኔ በጣም ደስ የሚለኝ ለምን ብትሉኝ ውድ ቤተሰቦቼ የሰውን ክፋት ያስደስተኛል ማለት አይደለም። ነገር ግን በዚህ ልክን ሰውን መጥፎ ነገር ለማድረግ ሰውን ለመግደል የሰው ደመን ለመጥመጥ ሰውን እንዲያሙ የሚያደርጉ ሰዎች በሙሉ እያንዳንዳቸው የእጃቸው ቢያገኙ እኔ ደስ ይለኛል። በጣም ነው ደስ የሚለኝ። ምክንያቱም እሱ ያልሆነ ቅመም ቀሙ የሳምራዊት ጎሳዎችን እንዳይወልዱ እንዳይጋቡ ከተጋቡ በኋላ አብሮ እንዳይኖሩ ልጃቸው ደግሞ ቤቱ ወስዶ ያልሆነ ነገር አባት እናታቸው እንዳያውቁ የሚያደርግ ሰውዬው እኔ የበለጠ ነገር ቢያጋጥመው እኔ ደስ ይለኛል። ሰው ለሰው ጥሩ ነገር ሲያስብ ሰው የሰው ጥሩ ነገር ሲሰራ ነው እናንተም የዛ ሰው የምታዝኑለት። ግን ይሄ ሰውዬው በምንም ተአምር ለሰው ክፋት እንጂ ለሰው ጥሩ ነገር አስቦ አያውቅም፣ አንድ ቀን ማለት ነው። ስለዚህ ውድ ቤተሰቦቼ በጣም ነው ደስ ያለኝ፣ በጣም ደስ ብሎኛል። ግን አንድ አጋጣሚ እዛ ቀን በጣም ጫጫታ ነበረ፣ ጩኸት ነበረ። ምክንያቱም በጣም ኃይለኛ ሰዎች ናቸው መተው አፍነው የወሰዱት። በዛ ሰዓት በጣም ጫጫታና ውከታ ነበረ። በዛ ሰዓት ሚስቱ ደንግጣ ከቤት ስትወጣ ጊዜ ወጥቃ በጣም ታማ ጭንቅላቷ ተነክቶ ኮማ ውስጥ እንዳለች ነው የተሰማው። እንግዲህ ሰው የዘራው ነው የሚያጭደው። ሲጀመር አቶ ደረጀ የሚባል በየቦታ ሚስት እንዳለው ሁለት ሚስቶች ሳይሆን ኤርሚያስ ሁለት ሚስቶች እንዳሉት ነው የሚያውቀው ነበረው። ግን ዛሬ የተሰማው ሁለት ሚስቶች ሳይሆን 4 ሚስቶች እንዳሉ በጣም ልጆች እንዳሉ ነው የተናገረችው። ስለዚህ እና እኔ ያሳዘነችኝ ኮማ ውስጥ ገባች የተባለችው ሚስቱ ናት። ምክንያቱም ይሄ ነገር ታውቃለች አታውቅም፣ እንግዲህ ፈጣሪና እሷ ነው የሚያውቁት። በአሁን ሰዓት ራሷን አታውቅም፣ ኮማ ውስጥ ነው ያለችው። በጣም የሚያሳዝን ነገር ተፈጠረ። ውድ ቤተሰቦቼ አንድ የሚያሳዝን ነገር ተፈጠረ ያልኳችሁ ጋዜጠኞቹ በሙሉ አለች ልጁ ናት። ጋዜጠኞቹ በሙሉ እየተቀመጠላችሁ ድግስ አለ ተጠብቁ። ምክንያቱም አባታችን ወይም አባቴ ስራ እንዳይሰራ በየቦታው እየፈለጋችሁት ያፈላለጋችሁት አንዴ ጫካው ስትገቡ፣ አንዴ ገጠር ስትሄዱ፣ አንዴ ከተማ ስትሄዱ ያው አባታችን ምንም ምንነታቸው የማይታወቁ ሰዎችን አምጥታችሁ አባታችን እንዲታገት ነው ያደረጋችሁት። የእናንተ እጅ አለበት። እናንተ ነው አውቃችሁ እናንተን እንደ ማንነታችሁ እንዳይታወቅ በማለት ማንነታችሁ አይታወቅም በማለት አባታችን ላይ ጉድ አድርጋቸዋል፣ እንዲታገድ አድርጋቸዋል ብላ ያዙ ሊቀቁኝ ነው ያለችው። የኤርሚያስ ከፍ ዝቅ ነው ያደረገችው። እነሱ ለእውነት የቆሙ ሰዎች ናቸው እንጂ አንድ ቀን ለውሸት ቆሞ ማያውቁ። ስለዚህ ምን አይነት ድግስ ይሆናል የተዘጋጀላቸው? እነዚህ ሰዎች እኮ ተኝተው አያድሩም። ምክንያቱም ህዝብን አጥፍተው እንጥፋ ነው፣ ህዝብን ለማጥፋት ነው እነሱ ቀና ደፋ የሚሉት። ግን ደስ አለኝ። አያችሁት? እነሱ ኤርሚያስን፣ ብሩኬ፣ ሉልን፣ ሚኪ ሲጠብቁ ግን በሌላ ቦታ ሌላ ሰው መጥቶ ጠልፎት ወስዶታል። በጣም ነው ደስ ያለኝ፣ በጣም ማለት ነው ከምላችሁ በላይ ደስ ብሎኛል። ሰውን ክፋት በሰው ላይ ክፋት ሲሰራ መጨረሻው ይሄ ነው፣ ውርደቱ ይሄ ነው። ሁሌ ለሰው ጥሩ ነገር መስራት አለብን፣ ለሰውን ጥሩ ነገር ማሰብ አለብን። እኔ ተመቸኝ እኔ ብቻ ደስተኛ ነው ብሎ መኖር አግባብ አይደለም። በሄደበት በሙሉ ያገባል። ምክንያቱም በሱ ሴት ተረካሽ ነው።
ሴት ልጅ ውድ ናት፣ ሴት ልጅ ክብር ናት እንጂ እሱ በሄደበት በሙሉ እንደፈለገ ዘሬ ይብዛ፣ የአሞቴ ጎሳ ይብዛ፣ እንትን የሉል ጎሳዎችን ደግሞ ማጥፋት፣ የእሱ ጎሳዎችን ደግሞ ማልማት ምንድን ነው የሚሉት? ይሄ ምን አይነት አማርኛ ነው? ሰው ነው። ማንኛው ሰው ወልዶ ማሳደግ አለበት። የሳምራዊ ጎሳዎችን ደግሞ እንዳይወልዱ ሴቶችም ይሁን ወንዶችን ያልሆነ መድኃኒት ነው በግዳጅ ሳይፈልጉ በግዳጅ ነው መድኃኒት የሚሰጣቸው በጉልበት። እሱ ግን ዘሬ እንዲበዛ የአሞቴ ጎሳ እንዲበዛ በማለት በየቦታ በሄደበት ይወልዳል። ምክንያቱም የሚጠይቀው ሰው የለም በምንም ሁኔታ። ለምን? ማን ስለሆነ እሱ ብቻ ከባድ ነገር ነው። ግን ዛሬ በጣም ደስ ብሎኛል። በኤርሚያስ ላይ ሆነ በብሩኬ ላይ የታቀደው እንግዲህ እሱ ፈጣሪ ያውቃል። ፈጣሪ የሚጠብቃቸዋል። እነሱ ለእውነት የቆሙ ጋዜጠኞች ስለሆኑ እውነተኛ ሰዎች ስለሆኑ። ነገር ግን ዛሬ እሱ በማያውቃቸው ሰዎች ታፍኖ ተወሰደ፣ ታፈነ፣ ታገተ ሲባል እኔ በጣም ነው ደስ ያለኝ። በጣም ከምላችሁ በላይ ደስ ብሎኛል። ሁሌ ደስተኛ በህይወቱ ደስተኛ ሆኖ የሚኖር ነው የመሰለው ነበረው። ማንኛው ሰው በህይወቱ ደስተኛ ሆኖ አይኖርም። የዘራውን ነው የሚያጭደው። ዛሬ ዳንኤልን የዘራውን ነው ያጨደው። እድሜ ስንት ጊዜ ነው ጫካ ለጫካ የፈለገው? ስንት ጊዜ ነው ክፍለ ሀገር የሄደው እሱ ፍለጋ? እና ውድ ቤተሰቦቼ እኔ ዛሬም ብዙም ለማውራትም አልፈለኩም። ምክንያቱም ስራቸው በሙሉ አላስደሰተኝም። በተለይ ዘበኛ ተብዬውን እድሜ ላይ እንዴት ነው ከፍ ዝቅ አንተ ነው ያገትከው፣ አንተ ነህ እንደዚህ ያደረከው፣ አባቴን አምጣልኝ። መጀመሪያ አንድ ሰው የእውነት መቆም ያለበት እኮ ያ ሰው እውነተኛ ነው ወይ፣ ምንም አይነት ሰው በደል አልሰራም ወይ፣ በሀቅ ቁሟል ወይ ብሎ ነው እንጂ ይህን ያህል መንገብገብ፣ ይህን ያህል አባቴ ንጹህ ነው የፈለገውን ማድረግ ይችላል እናንተ ስለማታውቁት ነው ስለ አባታችን እምነት ስለማታውቁ ነው ብሎ ይህን ያህል ያዙ ልቀቁኝ። የእሱ አባት ሰው ነው። በሰው ላይ በጉልበት ስለተጫወተ በጉልበት ስለኖረ እና ሁሉን ሰው እሱ መፍራት አለበት? ምን ስለሆነ? አያችሁ፣ እናንተ በሌላ ሰው ላይ ሌላን መዘዝ ሰሩ፣ በእናንተ ላይ ደግሞ ፈጣሪ ምን አይነት መዘዝ እንደሚልክባቸው አታውቁም። ሰው እንኳን በእናንተ ላይ ክፋት ይስራ እንጂ እናንተ በሰው ላይ ክፋት አትስሩ። ምክንያቱም ማንኛውም ሰው የሰራው ነው የሚያገኘው። እስካሁን በሳምራዊ ጎሳዎችን እነ ሉልን ለማጥፋት ያላደረገው ጥረት ያላከ ዶክተር ያላከ ሰው የለም። እነሱ ብቻ ለማጥፋት ማለት ነው። ግን እነሱ ሳይጠፉ እነሱ ጤነኛ ሆኖ በእውነተኛ መንገድ ስለሚጓዙ የእውነት ስለሚሰሩ በቅድሚያ እሱ ታፈነ። እሱን ታፍኖ ገና ሚስቱን ኮማ ውስጥ ነው ያለችው። አስቡት፣ ቤቱ በአንዴ ብትትን ማለት። እውነተኛ ቢሆን ይህን በመሆኑ አያጋጥመውም ነበር። እውነተኛ ቢሆን ይህን ያህል ክፉ ነገር አያጋጥመው ነበር። ግን ሰው የዘራውን ነው የሚያጭደው፣ የዘራውን። ስለዚህ ለማንኛውም ውድ ቤተሰቦች የዛሬውን የተከሰተው ይሄ ነው። እንግዲህ እርሚ ምን ይገጥመዋል ይሆን? ምን ተዘጋጀለት ይሆን? ምንም የምናውቀው ነገር የለም። እሷ ግን መጨረሻ ላይ አምና የተደበቀ ሚስጥር በሙሉ እናገራለሁ ብቻን አባቴን ይፈታልኝ ብላ ነው የተናገረችው። እንግዲህ እንጠብቃለን። እወዳቸዋለሁ። መልካም ምሽት።